ለህይወት መታገል ግድ ነው። በብልሃት መዋጋት ደግሞ የማሸነፍ ምልክት ነው። አንዳንዴ ያለምንም እንቅስቃሴ ለትዳር ታሪክ በጣም በጣም ደስ የሚለኝ የምወዳቸው የአገሬ ሰዎች ናቸው። ደግሞ የሚገርማቸው ነገር ሰው ሮማንቲክ ይሰራልን ብሩክና ሀይሚ ሰምታችኋል። የሀይሚ የምትወደውን ከለር ተናግራለች። ምን ነበር ያለችው? ፒንክ ይሁን ፒንክ አይደለም ሰማያዊ ብቻ እንደዚህ ነው ያለችው። አግኝቶ እንኳን ማለት ነው። አንተ የተመታ ልጅ ማለት ነው። ብሩክን ለማቃጠል ያለ አላማ እንዴት ነው? ቃሪያ በአደባባይ ብላ እያልክ የምትሰጠው አንተ አታፍርም እንዴ? ትንሽ ምን ነው? እኛ እኮ ወንድማችንን እንፈልገዋለን። እማንፈልገው መስሎ ነው እንዴ? ለአንተ ቪዲዮ ብሎ ቃሪያ መብላት አለበት እንዴ? ለአንተ ጥያቄ ማለት ነው። ምን አለ ሌላ ነገር ብታደርግለት ምን ችግር አለው? አሁን ጉድ እኮ ነው። አንዳንድ ሰው እኮ ክፋቱ ግን የክፋቱ ጥግ ይገርማል። ለማንኛውም ጥያቄ ሲጠየቅ ማለት ነው። ዛሬ ብዙ ነገር ላወራ ነው ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። የኛ ውድ ቤተሰቦቼ በስመ አብ ጨረቃዎች ማለት ነው። ትላንትና አኮሩኝ አይገልጹም። ሀይሚና ብሩኪ ማለት ነው አኮሩን። እንደምትወዱን በቃ በጣም በጣም ያወቅንበት ነገር ቢኖር ትላንትና ነው። እሙ ቤት ማለት ነው። እሙ ቤት ማለት ነው። እሙዬ ያው አልተመቻትም እንደምታይዋት። ደስታዋን እንኳን ልትናገር አንድ ደቂቃ አልፈቀደችላትም። ወላቃ የሆነ ሴትዮ ስሟን አልጠራው መሆን እንዳሰማኝ ማለት ነው። እዚህ ጀርባ ነው ያለችው እና በጣም ተናደድኩኝ። አቅም እያለን ማለት ነው። አያቸዋ እኛ መስራት እየቻልን አቅም እያለን ግን ያለንበት ሁኔታ እንዴት እንደሚይዘን እንዴት እንደሚያስረን ኦ ማይ ጋድ በጣም ነው የተሰማኝ። በዚህ አጋጣሚ እሙ ኮንግራ ይመችሽ። ታብታብ እያረኩ ደግሞ ማለት ነው እዛ ቆይቼ ለምንድን ነው ፎሌን ያነሳችሁብኝ እናንተ? በጣም ነው የምታሳፍሩት። እረፍ። ለማንኛውም ፎሎ አይነሳም። 9,010 ነበረኝ 10 ነበረኝ 9,010 ነበረኝ። ከዛ ታብታብ ዛሬ ቆይቼ ከዛ ልክ ጌሙ ካለቀ በኋላ ምናምን ስወጣ 8,500 ምናምን አድርገውኛል። እረፍ። ኧረ ባልሄድኩ አልኩኝ። ከዛ ለማንኛውም ችግር የለውም ለቅመሟ ስለሆነ እዛ እንትን ያልኩት ችግር የለውም። ግን ፎሎ አይነሳም። ሰው ቤት ሄዶ ፎሎ ይነሳል? ጉድ እኮ ነው። ለማንኛውም የሚመቻችሁ ምንም ማታ አይደለም። የምታውቁ ካላችሁ መልሱ፣ ፎሎ መልሱ። ሰምታችኋል። ለወቀሳ ነው ወይ የመጣሽው እንዳትሉኝ። አይ እኔም ኮንግራ ልላትና እንደገና ደግሞ በቃ የተሰማኝ ስሜት ወይኔ የሰው ቤት ነገር የሚለው ነገር በቃ አለ አይደል ወኔን ቀሰቀሰው። ለዛ ነው ተናድጄ ማለት ነው። እና በጣም በጣም ትለያላችሁ የጨረቃ ፋሚሊዎች፣ ሀይሚና ብሩኬም ትለያላችሁ። በፍቅር ያኖራችሁ በፍቅር እግዚአብሔርን። ትናንትና ያየሁት ፍቅራችሁን ከዚህ በፊት ማለት ነው። ግምጄ የአዳኞች እናት ናት ማለት እየቀናው አይደለም። ቤተሰቦች ሀሳብ ነው የምላችሁ። በቃ እኔ የአዳኞች እናት የሆነ ነገር እኔ ያለሁ ስትል ማለት ነው። በቃ ኦ ማይ ጋድ በጣም ነበር ደስ የምትለኝ። ዛሬ ደግሞ ቅምጥሌ ትናንትና ለእህቴ ታብታብ አድርጉ 1 ሚሊዮን እናስገባው ብሩክ እሷን ልጅቷን እየፈለጉ በመኪና እናንጣት ሁሉ ሲሉ ነበረ። እንዲሁም ናቲ ነበረ፣ ቤኪ ነበረ። በጣም በጣም ትለያላችሁ። እውነት ጨረቃ ፋሚሊዎች በጣም ነው የምትለዩት። ሳላመሰግናችሁ አላልፍም። ጊፍተሮቹም እውነት በቃ እኔ ማለት ፍቅራችን ነው ያየሁት በዚህ አጋጣሚ ማለት ነው። ጨረቃ ፋሚሊ ማለት በነ ብሩኬና በሃይሚን ብቻ ሳይሆን ጭራሽ በደጋፊዎቹ ራሱ ቁጥር 1 ነው። በቃ ሪከርድ የሰበርነን የምሬን ነው። በጣም በጣም እንጃ ተገረምኩ። በሃይሚና በብሩኬ ተገረምኩኝ እዛ ቦታ ላይ በመገኘታቸው ብቻ ማለት ነው። እና በዚህ አጋጣሚ እናንተ እንደምትወዱን አናቅም ለምትሉ ሰዎች በጣም እንደሚወዷችሁ እስከ ጥግ ድረስ አሳይተዋችኋል። ነገም የሆነ አንዷም የጨረቃ ፋሚሊ እንዲህ ብትሆን ከጎናችሁ እንደሚቆሙ ነው ያየሁበት ፍቅር እኔ ማለት ነው። የኛ ውድ ቤተሰቦች ጊፍተሮችም በወጣ ይተካ የኛ ወዶች የምር በጣም ነው ደስ ያለኝ። እግዚአብሔርን እንደ ትናንትና እኔ እንትን ብዬ አላቅም። ያናድደኝ ፓርት በቃ ጊዜ ማጣቷ ብቻ ነው እሙ ማለት ነው። ያም ደግሞ በቃ ሁኔታዎቹ ያለሁበትን ስለማቀው ተሰማኝ የምሬን ነው። እና በቃ እግዚአብሔር እሱ የራሳችንን
ጎጆ የሚሰጠን ፈጣሪ እሱ ያስበን። ስደት ያለን እህቶቻችን በሙሉ ማለት ነው። ለሁላችሁም ለዩቱበሮች ብቻ አይደለም፣ ለሁላችንም። ስንት አለ ደግሞ ከዚህ ብሶ ደግሞ ስንት አለ ጓዳ ጎድጓዳውን እያለቀሰ ስንት ነገር አለ ሚዲያ ላይ መውጣት የማይችልም አለና ይህንንም ስላገኘን እግዚአብሔር ይመስገን። ሰው ከዚህ የተሻለውን ደግሞ ፈጣሪ ይስጠን እላለሁ። በጣም 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 ብሩክና ሀይሚን ሳላመሰግን መቼም እኔ እንጃ እንደ ትላንትናው ተደንቄባቸው ተገርሜባቸው አላቅም። ማርያምን ጭራሽ ማለት ብሩኬ ነገ እዛ እንገናኝ ሲሉ በቃ ተገረምኩኝ። የምሬ ነው። እና ብቻ ትለያላችሁ እናንተ የምር ትለያላችሁ። የእናንተ አድናቂ በመሆናችን የእናንተ ደጋፊ በመሆናችን እናንተም በነካ ሰው በመፋለጣችን በመሰደባችን አይቆጨንም። እውነት ነገ የሆነ ነገር ሆነናል ወንድሜ ይድረስልን ብንለው ብሩክ እንደሚደርስልን፣ ሀይሚ የሆነ ነገር ሆነናል ድረሽልን ብንላት ባላት አቅም እንደምደርስልን፣ ጊፍተሮችም እንዲሁ ማንንም ሰው ሳይለዩ የጨረቃ ፋሚሊ በመሆናቸው ብቻ ያላቸውን ነገር እንትን እንደሚሉ በቃ እንደሚያስደስቱ ነው እኔ ያየሁበት። እና ለሁላችንም ብቻ እንጃ ቃል የለኝም። በጣም ነው ቃል ያጣሁት። የምሬ ነው። በጣም ነው ደስ ያለኝ። ምክንያቱም አላቅም አልጠብኩም እንደዚህ እኔ እና ብቻ ሙዬ ኮንግራ። በዚህ አጋጣሚ ኦዲየንሶቿ አድርሱላት። በጣም 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 ኮንግራ እላለሁ። ሌላ ምን ልላችሁ ነው የመጣሁት? እዚህ ጋር አንድ የሆነ ሰው እያለ ፎቶ ላስገባው እንዲህ ዝም ብዬ ከማወራ ማለት ነው መጣው። ብሩኬ ጓደኛም ወይም ደግሞ የማንም ጓደኛ ይሁን ብቻ መጥፎ ስለ ሀይሚ አንዳንድ ጥያቄዎችን እየጠየቀ ቃሪያ ስታስበላው ነበረ። በድጋሚ ቪዲዮ ማለት ነው። በድጋሚ ቪዲዮ ብሩክ የሚፈልገውን ነገር እንድትጋብዘው እኛ የጨረቃ ፋሚሊ ማዕቀብ እንጥልበዋለን። ሜሽን አድርጋለሁ። ሰምተሃል? ምክንያቱም ቃሪያ ነው ያስበላው። ቃሪያ ጨጓራ አለበት እሱ። እኛ እኮ ወንድማችን እንፈልገዋለን። ምን አስበህ ነው ቃሪያ የምታስበላው? ደግሞ ጥያቄ ቤት አይመታም ጭራሽ ማለት ነው። ብሩኬ ፍቅሩን ከገለጸ 15 ቀኑ ነው። እንግዲህ ከዛሬ 2 ዓመት ፍቅሩን ሳይገልጽ የኖረውን ሁሉ እየጨመረ እንዲነግራችሁን የምፈልጉት አንዳንድ ሰዎች ፍቅር ከተገለጸ በኋላ ምን ነበረን አላማ? ፍቅርህን ስገልጽ የት ቦታ ነበረ? በ15 ቀን አሁን ቦታ ሰዓት ምናምን ይጠየቃል? ጋይስ የተመታ ጥያቄ ነው የምጠይቀው። ሌላው ሲቀጥል ያው ስለ ሀይሚ ከለር የምትወደው ምግብ እንደማትወድ በዚህ አጋጣሚ እሱን ጥያቄ ጠይቃልና፣ ምክንያቱም የሆነ ቦታ ላይ እንኳን ብንገናኝ እንብላ ብንል እንኳን የማትወደውን ነገር ስለነገራችሁን የሀይሚን በዚህ አጋጣሚ እናመሰግናለን። ሀይሚ ቅቤ አትወድም፣ ወተት አትወድም፣ አይቤ አትወድም፣ ስጋ ብቻ እንደምትወድ። ሽሮ ግን አልነገራችሁ። ሽሮን የሚጠላ የለም ጋይስ አይደል እንዴ? እሱን ነገር አትወድም። የሀይሚ ደጋፊ የሆናችሁ ሰዎች አትወድም። ስለዚህ በቃ ድሮ በህፃነቷ ስትበላ ተለክፋለች ማለት ነው። እኛ ጋር እንዲህ ነው የሚባለው። የሆነ ነገር ካስጠላችሁ በቃ በህፃነትሽ ቡዳ በልቶሻል ይባላል። ድሮ ነው የምላችሁ ጋይስ፣ አሁን አላቅም። እና ሃይማኖት ታደሰ ኦልሬዲ ጸሎት አድርጊ፣ ጸበል አድርጊ። የሰው አይን ነው ይለቅሻን ብዬ አስባለሁ፣ እንደ እግዚአብሔር ፍቃድ። እነዚህ ወሳኝ ነገሮች ናቸው። ለምሳሌ ስትወልድ ገንፎ በቅቤ ነው። ምን ትበላለች? ፍሩት ብቻ? ኧረ ይደብራል። ስጋ ብቻ ይደብራል። ገንፎ በቅቤ ነው። አጥሚት አለ፣ ጡት አልወጣ ይላል። ስለዚህ እውነት ሀይሚ እነዚህ ነገራቶች የሆነ ጸሎት ብታረጊባቸውና ብትለምጂ በጣም የተሻለ ነው። በጣም ነው የምትጎዳው፣ በጣም ማለት ነው። ምላችሁ ምን አለ ሌላ ነገር የሚጠግን ነገር? ስጋ ነው። ስጋ ብቻ ኖርማል አይደለም። እና አጥሚት የሚሰራው በቅቤ ነው። በባዶም ይሰራል፣ ግን ደግሞ እንደዛ ቢሆን በጣም የተሻለ ነው። ብዙ ነገሮች አሉ በቅቤ የምትጠቀሟቸው ነገራቶች ማለት ነው። ያው ድሮ በደረቁ ነው የተወለድነው ልትሉ ትችላላችሁ። ያው ሰው እንደ ጊዜው ነው የሚሆነው። ገብቷችኋል አይደለ? ድሮ እናቶቻችን ውሃ እየጠጡ ነው ያሳደጉን። ይሄን አውቃለሁኝ። ግን ደግሞ በድሮ በሬ ያረሰ የለም ጋይስ። ስለዚህ እንደምንም ብትለምጂ የተሻለ ነው። ቅቤ አሁን እያጥሮፈ አያሰማሽ ሲባል ይቀባል። እንዴት ልትሆን ነው ታዲያ ሀይሚ? ምን ባልዚ ልንቀባሽ ነው ወይስ ምን ልንቀባሽ ነው? እስኪ ንገሩኝ ጋይስ። እና ኦ ማይ ጋድ ሃርድ ነው ይሄ ነገር ማለት ነው። ሀይሚዬ ሃርድ ነው ይሄን ነገር አስለምጂ። የብሩኬ ቅምጥል አስለምጂ ይሄን ነገር። ሌላው ለብሩኬ እንደነገርኩ በድጋሚ የሚፈልገውን ነገር የፈለገ ቦታ ወስደህ ከሀይሚ ጋርም ቢሆን ብቻውንም ቢሆን አያገባኝም የሆነ ነገር እንድትጋብዘው ሚሽን አደርጋለሁ። እንድትጋብዘው በድጋሚ ቪዲዮ ማለት ነው ጋይስ። ከተሳሳትኩኝ ቅር በሉኝ። ምክንያቱም አልተሳሳትኩም። ለምን ነው የምሳሳተው? ቃሪያ እንዴት ያስበለዋል በአደባባይ? እንዴ ወንድ ልጅ እኮ ነው። የማያለቅሰው ልጅ ልታስለቅሰው። ብሩኬ
የእናቱ ጉዳይ ካልሆነበት ማለት ነው እንባው አይመጣምም። እኛም ለእናቱ ያልቅስ። ከዛ ውጭ ግን ለአርሴናል ለምናምን ገለመሌ እንደው የምን ማልቀስ ወፍ የለም እንዳይታሰብ ጭራሽ ማለት ነው። ጭራሽ ቃሪያ ብልተህ አቃጥላ ልታስለቅሰው ደፋር ነሽ። እና የፈለገውን ነገር እንድትጋብዘው መልእክት የጨረቃ ፋሚሊ አስተላልፏል። አሽቃበጥሽ ምናምን እንዳትሉኝ ደግሞ ቤተሰቦች፣ እኔም መብቴ ነው እንደዚህ ማለት አይደል እንዴ? መብቴ ነው። ምክንያቱም ቪዲዮ የምናየው ልንማርበት ወይም ደግሞ ልንዝናናበት ነው። ስለዚህ ደግሞ እኔ ደግሞ ቪዲዮን ካየሁት ሁኔታ ሰው የጠየቀው ጥያቄ ቤት አይመታም፣ የቀጣበት ቅጣቱ ቤት አይመታም። ስለዚህ እኔ ደግሞ ቤት የሚመታውን ነገር ካሁን በኋላ ብሩኬን ምሳ ወይ ትጋብዘዋለህ ወይ ደግሞ ጁስ ትጋብዘዋለህ። ብቻ የሚፈልገውን ነገር እንድትጋብዘው ተነግራል። ከዛ ውጪ የኛ ውድ 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 ቤተሰቦች ማለት ነው ኩራት እንደሆናችሁ ሁል ጊዜ ልነግራችሁ ነው የመጣሁት። ዛሬ ምንም ሀሳብ ኖሮኝ አይደለም፣ በጣም ደስ ስላለኝ ነው ያደረግነው ርብርብ ያደረግነው ነገር በጣም 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 በቃ እንዴት ልበላችሁ ብቻ ደስ ይላል። ሁላችንም ከተባበር እኛ ጥሩ ደረጃ እንደርሳለን ብዬ ነው ያሰብኩት። እርስ በራሳችን መቀኛኘት፣ መጣላት፣ መሳደብ፣ መንጓጠጥ እንደው ድሌት አድርጋችሁ ጣሉት። በእርግጥ ደግሞ ካልተሰዳደቡ ካልተጣሉ ሚዲያው ራሱ አያምርም እኮ አይደል እንዴ ጋይስ? ስለዛም ይመስለኛል አንዳንዶቻችሁ የምትጣሉት። ኦልሬዲ ተጣልተውን የራቁንም ሰዎች አሉ። እነሱንም ቀስ በቀስ ለመመለስ ብትሞክሩ በጣም እየተሻለ ነው። እውነት እውነት በጣም ነው ያዘንኩት እኔ ቲጂ ስለተለየችን ማለት ነው። በጣም አዝኛለሁ። ስጦታ እንድሰጥ ምናምን አይደለም። በቃ እሷ የመጀመሪያዋ የነ ብሩክ በቃ ብሩክ ሚዲያ ላይ በቃ ብዙ ነገር ማድረግ ሲፈልግ ከጎን ሆና ፑሽ የምታደርገው እናቱ ነች። የምር በኦዲንስ ምክንያት በተለያየ ነገር በቃ እንደዚህ አያችሁ አይደለ? እናንተ እርስ በራሳችሁ በምትባሉ ጊዜ ሀይምና ብሩኬን የሚወዷቸውን የሚያከብሯቸውን ከጎናቸው ብዙ መስዋዕት የሚከፍልላቸውን ሰው እናሳጣቸዋለን። ይህን ነገር ከታሳቢነት እንድታስገቡ ነው። እውነት ቲጂዬ ለአንድና ለመጨረሻ ይቅር ብለሽን እንደው ብትመለሽልን በጣም 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 ነው ደስ የሚለኝ እኔ በራሴ ማለት ነው። በጣም ቲክቶክ አውርቻታለሁ፣ ግን ምንም አታይም፣ አትመልስም፣ አትገባም። በቃ በጣም አዝኛለሁ እኔ እሷ ባለመኖሯ። ትላንትና ራሱ ታብታብ በራሱ በቂ ነው። እኔ እንድትሰጥ ምናምን አይደለም እዚህ ጋር እያልኳቸው ያለሁት። ሰው ካለው ይሰጣል፣ ከፈለገ ይሰጣል፣ ካልፈለገ እንደፈለገ ነው። ግን እኔ በቃ ስለተለየችን ደብሮኛል። ማንኛውም ቦታ እሷ አትጠፋም እና በጣም ያሳዝናል። በዚህ አጋጣሚ እሷ እንድትመለስ ወደ ጨረቃ ፋሚሊ ሁላችሁም የምታውቋት እዛ ሰፈርም በቃ በምን የምታውቋት እንድትመለስ የራሳችሁን አስተዋጽኦ ብታደርጉ በጣም ደስ ይለኛል። የኔ ሀሳብ ነው። ከዛ ውጪ ብሩኬና ሀይሚ ትለያላችሁ። ለኦዲየንሶቻችሁ በዚህ ልክ መስዋዕትነት ከጓደኞቻችሁ በጣም 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 ትለያላችሁ። ፋሚሊዎችም እንደዛው በቃ ለእኔ የሆነልኝ ነው የመሰለኝ። ማርያምን ለእኔ የሆነልኝ ነው የመሰለኝ። በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ ሁል ጊዜም ከፍታ ለእናንተ ለሀይሚና ለብሩኬ። ሌላውም ደግሞ ነገር እንግዲህ እያየሁኝ ነው በክርስትናም በምንም ጆፍ 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 ሲሉ ከህይወታቸው በቃ እንቅር ብለው እንደሚወጡም ተስፋ አደርጋለሁ። እነሱንም ማለት ሁሉም ነገር ይፋ እየወጣ ነው። ሁሉም ነገር መስመር እየያዘ ነው። ፈጣሪ ደግሞ እውነታውን እያሰማናል እያሳየናል ማለት ነው። ትዕግስት ጥሩ ነው። የኛ ውድ ቤተሰቦች አመሰግናለሁ። ወዳችኋለሁ። ባይ